እኔና ቤቴ የሚለውን ባለፈው እኔ መግቢያውን ጠቅለል አድርጎ መናገር በቂ ነው ብዬ ነበር። አይቻልም ስለተባለ ተጨማሪ ቀናት ወደ ኋላ መለስና ሳምንት ከተነጋገርነው ውስጥ ቃል ኪዳን የሚለውን ሙሉውን ሀሳብ መሄድ ይኖርብናል ማለት ነው። ቃል ኪዳን የሚለውን ፈንጠቅ በማድረግ ከሌሎች የጋብቻና የቤተሰብ መሰረት ከሆኑ እንደ ሕግ ውል አይነት ወይም እንደ ሀገር ባህልና ልማድ ከዛ የተለየ ነው የሚለውን ብቻ ነበር ያየነው እና ብዙም መጽሐፍ ቅዱሳዊ ምሳሌ አላቀረብኩ። ቃል ኪዳን የሚለውን ብቻ ሸፈንፈን አድርገን እዚሁ ያው በኢትዮጵያ አነጋገር ደግሞ ቃል ኪዳን ሲባል መሸፈን ሲባል መሰወር ይመስላል እና ያ እንትናችን ውስጥም አለ፣ ታሪካችንም ውስጥ አለ። ሚስጥር በተባለ ቁጥር ተግባቡ ሳይሆን ተደበቁ አይነት ነው የሚመስለው። ሁለት ሰዎች የጋራ ሚስጥር አላቸው ሲባል ብቻቸውን ሆኖ ሌላውን ያጠቃሉ ነው እንጂ ብቻቸውን ሆኖ በርትተው ሌላውን ያበረታሉ ብለን አይደለም የምናስበውና ሚስጥር ሲባል ምንድን ነው ያለው ውስጡ የሚጠቅም ነገር እያልን ሳይሆን ምንድን ነው ውስጡ ያለው ሊጎዳን የሚችል ነገር እያልን ነው የምናስበው። ወይም ደግሞ ባለማወቃችን ምን ተጎዳን፣ ሚስጥሩን ባለማወቃችን እያልን ነው የምናስበው። ከኋላ ምናልባት ተንጠባጥቦ የሚወጡትን ሰዎች በመጠኑ ለመጉዳት ብዙም ሳይሆን ከትምህርቱ እንዳይቀርባቸው ግን ከመግቢያ እንዲቀርባቸው መጽሐፍት ይዤ መጥቻለሁ። ባለፈው ሳምንት የሰጠን መጽሐፍ እንደ እግዚአብሔር ቃል የሆነውን የቤተክርስቲያን ንድፍ የሚናገር ከሆነ ቤተክርስቲያን ባህሪያው ራሱ መሰረቷ ቤት ስለሆነ የዛን ቤት የሚለውን መሰረት መያዝ ይገባታል። ስለዚህ እኔ አላነበብኩትም፣ እምቃኛው ግን በሱ እንደሆነ እንድታውቁ ማሳሰቢያ ልሰጥ ነው እና በዚህ መጽሐፍ ላይ አስተያየት ስጥ ብትሉኝ መጽሐፍ ቅዱሳዊ መሰረቱን ይዟል ወይ ለማለት ቤተ ክርስቲያን የምንለው የእግዚአብሔር ቤተሰብ የሚለውን ሀሳብ ካልያዘ ችግር ይገጥመዋል። መጽሐፍ ቅዱሳዊ መሰረቱን ይስታል። መጽሐፍ ቅዱሳዊ መሰረቱ የእግዚአብሔር ወገን ለመሆን የተጠሩ ወገንነታቸውን የሚመሰክሩ የሚለውን መያዝ ስላለበት ማለት ነው። እሱ ያላነበብኩት መጽሐፍ ነው። አቤ የሸለመኝ መጽሐፍ ደግሞ አለ እና የሚለው How Africa Shaped the Christian Mind የሚለው ሁሉንም አላነበብኩትም። አልፎ አልፎ እንዳየሁት የስነ መለኮት መሰረት ተጥሎባቸው በስነ መለኮት ትልቅ የሚባሉት በተለይም ዛሬ ማነሳው ኢሜጎ ዴይ የመለኮታዊ መልክና ምሳሌ ያለን ሰው ሲባል በእግዚአብሔር አምላክ በራሱ መልክና ምሳሌ የተፈጠረ የሚለውን ምንም ፊሎ የሚባለው ሰው ከክርስቶስ ልደት በፊት ነገሩን ቢያብላላው በአይሁድ አስተሳሰብ እስክንድሪያ ተቀምጦ ከዛ በኋላ ያሉት እስክንድሪያ ቤተ እስክንድሪያው የእስክንድሪያው ትምህርት ቤት በኋላም ወደ ዛሬው ካርቴጅ ወይም አጉስቲን ከመጣበት ሀገር በሙሉ ሲታይ የአፍሪካ የስነ መለኮት መምህራን የነበሩ በአፍሪካ የተቀመጡ የመጽሐፍ ቅዱስ አስተማሪዎች ናቸው። ትልልቁን በቤተክርስቲያን ውስጥ የምናከብራቸውን የትምህርት ርዕሶች ለዓለም ያበረከቱት። ኋላ ነው አውሮፓ ራሱን ዛሬ እናንተ የምትወዱት እኔ ብዙ ግድ የሌለኝ አመክንዮ የሚባለው እውነተኛ የእውነት ያስተሳሰብ የምክር የህይወት መሰረት አይመስለኝም። ግን አውሮፓ በሱ ላይ ተመስርቶ አፍሪካን ወደ ኋላ ሲመለከት አፍሪካ ጨለማ ነው፣ የጨለማ ግዛት ነው ብሎ ዳርክ ኮንቲነንት ነው ያለው። ትምህርቱን ካቀበሏቸው በኋላ ትምህርቱን ተቀብለው በሌላ አቅጣጫ አውሮፓ ስለሄደ ያኛው አቅጣጫ ደግሞ የአፍሪካ ሳይሆን የግሪክ ስለሆነ አፍሪካን ከውስጡ አውጥተው የአምላክና
መለኮታዊ ምሳሌ መሆናችን የሚለው እየቀዘቀዘ ሰው ራሱን ይችላል፣ በገዛ ራሱ ሀሳብ መሄድ ይችላል፣ አዋቂ ነው የሚለው አስባል፣ ይመዝናል፣ ይተምናል። ሰጠው አምላክ ሳይሆን አምላክም ባይኖር እኛም ቀላል አይደለንም የሚለውን በአውሮፓ ስላደገና አመክንዮ የሚባለው መሰረቱ የሰው የማሰብ ችሎታ ስለሆነ በአውሮፓ አስተሳሰብ የተፈጠረውን አዲሱን ዓለም ሲመለከት እንግዲህ ይህንን ጽሑፍ የጻፈው ሰው how Africa shaped the Christian mind ክርስቲያን አስተሳሰብ ላይ እንመለስ፣ አውሮፓው ራሱ ማለት ነው እንመለስ ካለ ወደ ቀደሙት የአፍሪካ መምህራን ትምህርት መመለስ አለበት ማለት ነው። እና ከኋላ የሚመጡትን ለመጉዳት ነው ብያቸዋለሁ እቺን ሰርቬይ ማድረገው። ይሄ ደግሞ ትምህርታችን ውስጥ ሀሳቡን በጣም ስለተጠቀምኩበት በጣም በዘመናዊ አስተሳሰብ የተጻፈ ቀለል ተደርጎ የተጻፈ በባልና ሚስት የተዘጋጀም ቢሆን the priestly bride የትምህርቴ ቁንጮ ነው ለኔ። አሁን ይሄንን ትምህርት ቤተሰብ የሚለውን ሳዘጋጅ ወደ ላይ ከፍ አድርገዋለሁ። ይሄኛውን የእነሱን ሙሉ ሀሳብ ማለት ሳይሆን ሙሉ ሀሳቡ ራእይ ላይ ያለው 19 ላይ ያለው የበጉ ሰርግ የሚለው ነው። ስለዚህ ትዳር፣ ቤተሰብ የበጉን ሰርግ ቅርጽ እንዲይዝ እግዚአብሔር አስቀድሞ ዲዛይን ያደረገው የእግዚአብሔርን ሀሳብ የያዘ ነው በሚል መሰረት ነው ይሄ መጽሐፍ የተጻፈው ከምስጋና ጋር። እኔም ያንን መጽሐፍ ላይ ያለውን ሀሳብ ሙሉን አይደለም ግን እቀደዋለሁ ማለት ነው። ከዛ ይሄም ጋብቻ መሆን ይገባው የነበረውን መልክ እንዲይዝ እርማት እንዲደረግ እና ደጋግመንም ከዚህም በፊት አንስቼ አውቃለሁ። በሌላም ትምህርት ስለ ጋብቻም ሳናነሳ ዋናው ነገር each for the other አንዱ ለሌላው ነው የሚል ነው እና በጣም ጥሩ በተለይ መነሻ ሀሳቡ አጓጊ ትዳር ውስጥ ያለን ሰዎች ቁርጡን ማወቅ ያለብን each for the other ነው። ይሄ መጽሐፍ ያንን ትኩረት ይሰጣል። መጽሐፉ ውስጥ ያለውን ሁሉን ሀሳብ መያዝ የምችል አይመስለኝም፣ አቅሜ አይፈቅድም። ግን ሸልፌ ላይ እንግዲህ አቤም የረዳኝ ፊት ለፊት ያገኘኋቸውን ቀረብ ያሉ ጽሁፎችን ከዚህም ከሸልፋ ላይ ሰብስቤ ነው። ባይ ሌላም መጽሐፍት መኖራቸው አይቀርም አላጣም። ይሄ ደግሞ ከሮማ የመጣ ነው። ይሄ የሚለው ሙሉን ካቶሊኮች ዛሬ የሚያካሂዱትን የሚያስተምሩትን ስለ ማህበራዊ ህይወት ትምህርታቸው ተጠቃሎ ማለት ነው እና የሚለው ኮምፔንዲየም ማለት ኮምፓይል የተደረገ ወይም ብሮ የተጠረዘ the social doctrine of the church the social doctrine of the church። ስለዚህ ማህበራዊ ህይወትን በሚመለከት የሚሰጥ ማናቸውም ትምህርታቸውን እዚህ ላይ አጠቃለዋል ማለት ነው። በጣም ያው እንደምታውቁት ካቶሊኮች በትምህርት ጉዳይ ላይ በጣም ጥብቅ ሰው እና ደግሞ በዓለም ላይ በትላልቁ ዩኒቨርሲቲ ውስጥ የነሱ ሰዎች እዚህም ስለማይጠፉ አንዳንዱ ፕሮቴስታንት ነው ብላችሁ የምታስቡት ትምህርት ቤትም መነሻ ሀሳቡን በመጣል ጀማሪዎች ስለሆኑ ፕሮቴስታንቱ ያው ከኋላ ያመጣም ስለሆነ ደሞም ከኋላም ቢመጣ በጣም አውሮፓዊ ነው። ፕሮቴስታንቱ ከልክ በላይ አውሮፓዊ ስለሆነ ከልክ በላይ ባለ አመክንዮ ስለሆነ ፕሮቴስታንቱ የሶሻል ቲቺንጉ ማህበራዊ ህይወት ላይ በሚመለከት ካቶሊኮችን መጎብኘት በጣም ያስፈልጋል። በሁሉ ትምህርታቸው ስለምንስማማ አይደለም፣ ባንስማማም ምን እንዳሉ ማወቅ ግን ለኛ በጣም አስፈላጊ ነው። ይሄ ደግሞ የተሐድሶ ጥሪ በኢትዮጵያ ኢቫንጀሊካልስ የተዘጋጀ ነው። መታቁት ከሆነ ከዚህ በፊት አንስቼ ነበር እንድታቁት ጋብዛለሁ። የምጋብዝበት ምክንያቱ ምንድነው? የተሐድሶ ጥሪው የመጀመሪያው ጥሪ ትክክለኛ ህይወት ነው እና የመጀመሪያው ጥሪ እና ወደ ቀደመው እግዚአብሔር ወደ ጠራን ህይወት እንመለስ ብለው ሲጋብዙ
መጀመሪያ የጠሩት የህይወት ጥራት ነው። ስለ ህይወት ጥራት ደግሞ ሲያስተምሩ የጥራቱ መሰረት ደግሞ ቤተሰብ ነው፣ ልጆች አስተዳደግ ነው። ከቤተሰብ የሚፈልቅ መልካም ምግባር ቤተሰብ ማህበረሰብን መለወጥ ስለሚችል በሚል ነው እና እስካሁን ያነሳኋቸው መጽሐፍት ውስጥ ያሉትን ሀሳቦች ሁሉ በተጨመቀ ባጭር ይገልጻል። ተሐድሶ ጥሪውንም በግሌ ሙሉ ሀሳቡን ይቀበላል ማለት አይደለም፣ ግን በጣም ግሩም ለእኛ ሀገር ዛሬ ቢነገር ደጋግሞ ቢነሳ በጣም ጠቃሚ የሆነ ሀሳብ የያዘ ነው። በተለይ የተሐድሶ ጥሪው ብዙዎች ስለ ጋብቻና ስለ ቤተሰብ የሚናገሩ ሰልጥነው እስከ PhD የተማሩ ሰዎች ሰው ማህበረሰቡን ይመስላል ብለው የመነሳት ዝንባሌ ያላቸው እና ሰው ማህበረሰቡን አይመስልም፣ የምስራች ሰው ማህበረሰቡን አይመስልም፣ ሰው ማህበረሰብ ይመሰርታል። ትክክለኛው ነገር ሰው ነው ማህበረሰቡን ራሱ ነው የቀረጸው። የተበላሸ ነገር ካለ ደግሞ የሚቀይረው እግዚአብሔር በሰው ውስጥ ባስቀመጠው ሀሳብ ነው። ሀሳቡ ማህበረሰቡን እንድንመስል ሳይሆን ማህበረሰብን እንድንለውጥ ነው። እግዚአብሔር በሰዎች በኩል ዓለምን ሁሉ እንዲለወጥ ስላዘዘ ሰው ማህበረሰቡን ይመስላል የሚለው ጸረ ክርስትና ትምህርት ነው። በማህበረሰብ ሳይንስ የተረጋገጠ ነው። በባህል ምንም ኢትዮጵያዊ ማለት እንዲህ ነው በሚል ተደምድሟል። እኛ አፍሪካውያን እንዲህ ነን የሚል ነገር አለ። እኛ እምቢ ነው ማለት ያለብን። እኛ አፍሪካዊ ኢትዮጵያዊ እንድንሆን ሳይሆን ክርስቲያን እንድንሆን የተጠራ ነው። እምቢ እንላለን። እምቢ ስንል እንግዲህ ቲሞቲ ኬለር ብቅ ይላል ማለት ነው። ቲሞቲ ኬለር በኒውዮርክ ከተማ ለረጅም ዓመት ግሩም አገልግሎት ያገለገለ ሰው ነው። ካበረከተው ጽሁፎችና ትምህርቶች ውስጥ የሚታወቅበት ደግሞም አብያተ ክርስቲያናትን በተለይ ምዕራቡን ክፍል ያስደነገጠበትና ሌሎች ሰዎች ሁሉ በደንብ እንዲመለከቱ ያደረገበት ምክንያት አንዱ the meaning of marriage የሚለውን ወደ ዘፍጥረትና ወደ ታሪክ ተመልሶ የተማርንበት የጋብቻ ትምህርት መነሻችን ባህልና ልምድ ሳይሆን ፍቅር የሚባለው ከተማ ላይ ያለው ሳይሆን ኒውዮርክ ነው። እንግዲህ ተመልከቱ፣ የጌ ካፒታል ኦፍ the world እና እዛ ላይ ተቀምጦ ወደ ዘፍጥረት እንመለስ ብሎ እሱ ይሄን ካዘጋጀ በኋላ the gospel coalition በጣም ግሩም የሆነ biblical manhood and biblical womanhood የሚል ሰውነት፣ ወንድነት፣ ባልነት፣ ምስትነት ምንድን ነው የሚል በጣም ሰፊ ብዙ ሰዎች የተሳተፉበት ጽሁፍ አዘጋጅተዋል። የዛ ሁሉ ቀስቃሽ ጽሁፍ ስለሆነ ጋብዛለሁ ማለት ነው። ቲሞቲ ኬለርን በሕይወት የለም፣ ግን ብትተዋወቁት ትምህርቱ ወደ እግዚአብሔር ቃል እንዴት አድርጎ ሰዎች እንደመለሰ ከዛ ማየት ትችላላችሁ። ዶክተር በድሉም በጣም ጥሩ ጽሁፍ ጽፈዋል። እዚህ አይ ቲንክ አሜሪካን ሀገር የሚያገለግሉ ሰው ናቸው እና ይሄ መጽሐፍ የጊዜው ቃል ተብሎ ነው፣ ግን ውስጡ ስታዩት ጠንካራ ቤተሰብ ነው የሚለው እና ሙሉን አላነበብኩትም፣ ግን ከግማሽ በላይ ሄጃለሁ ብዬ ነው የማስበው እና በጣም ጥሩ አድርገው እኔ የእሳቸው ጽሁፍ ሶፍት ኮፒ ቢሰጠኝ የምጨምርበት ነገር አይኖርም። እዛው ጽሁፉን ከዚህ ወደዚህ ምናልባት አቀራረቡን ቀይረው ካልሆነ በስተቀር እንደኔ እንዲሆን እኔ በምረዳው መንገድ እንዲሆን ማለት ነው። ስለመበልጣቸው አይደለም። ዶክተር በድሉ ለረዥም ዓመት በጋብቻም ያማከሩ ቤተክርስቲያን አገልጋይ ናቸው በአሜሪካ ሀገር። ስለዚህ ይሄ ብታገኙት ብታነቡት በጣም ጠቃሚ ነው። በተለይ ልክ ተሐድሶ ጥሪ ላይ እንደተቀመጠው ቤተሰብ ማህበረሰብን ይለውጣል የሚለውን ምንም ሳያወላዱ ቁልጭ አድርገው ማህበረሰባችን መቀየር አለበት። የሚቀየረው ደግሞ አንድ ጠንካራ ሰው ጠንካራ ቤተሰብ ይዞ ጠንካራ ቤተሰብ ማህበረሰቡን ይቀይራል የሚለው በዚህ መጽሐፍ ላይ ይገኛል። ብዙ መጽሐፍ ነው ያመጣሁት። አሁን በስጋት የምናያቸውን ጽሁፎች ደግሞ ላሳያችሁ። ይሄ ማያምን ሰው የጻፈው የሚያምን ሰው መጻፍ የነበረበትን ጽሁፍ የጻፈ ነው
እና ይህንን የጻፈው ሰው የታወቀ ፈላስፋ ነው፣ እንግሊዛዊ ነው። በፈረንሳይና በእንግሊዝ መካከል ብዙ አስተምሯል። የለንደን ስኩል ኦፍ ኢኮኖሚክስ ተማሪ በነበረ ጊዜ ብዙ ፍልስፍና ላይ ቀለል ባለ መንገድ ለእንግሊዙ መንግስት ብዙ አበርክቷል። ይሄ መጽሐፍ ሪሌሽንሽፕ ነው የሚለው፣ ቅድም ዋን አናዘር የሚለው ሪሌሽንሽፕ ነው የሚለው። ሪሌሽንሽፕ የሚባል ፈላስፋ፣ ለዛም እግዚአብሔር አለመኖሩን ለማስረዳት ሙከራ የሚያደርግ ሰው ነው። ቢኖርም ግደለኝም ያለ ነው። እሑድ ስብሰባ እንዲደረግ የጠራ ሰው ነው። በቸርች ፋንታ እሑድ ስብሰባ እንዲደረግ እና አለ። ስኩል ኦፍ ላይፍ ይባላል። ስኩል ኦፍ ላይፍ ጽሁፉን አይታችሁ ማታውቁ ቢያንስ ይችኛዋን ብታዩ ጥሩ ነው። ትንሽ ጽሁፍ ነች፣ ግን ይሄ ፍቅር ተብሎ አየሁሽ፣ ወደድኩሽ፣ እሽሩሮ የሚባለው እንዴት አይነት ውሸት እንደሆነ የጻፈ ነው። ዓለማዊ ሰው ነው። ክርስቲያን ነበር እንደዛ መጻፍ የነበረበት። ሮማንቲክ የሚባለው ይሄ በየሚዲያው የምንሰማው አየኋት በቃ በፍቅር ወደቅኩ ሲባል ይሄ ሰው እየመጣና አለን ባተን ይባላል። ምንድን ነው እንደዚህ አይነት ፍሬ የሌለው ትውውቅ የሌለው ንግግር የሌለው መግባባት የሌለው መስማማት የሌለው ግንኙነት ያልተፈጠረበት አለና እንግዲህ መጨረሻው ሪሌሽንሺፕ ጋብቻ ግንኙነት ነው። ያው አዳም ሚስቱን አወቀን። አሁን ልጆች ሳይመጡ በፊት ቶሎ ልናገር መሰለኝ። አዳም ሚስቱን አወቀ ማለት ግብረ ስጋ ማለት ነው። አወቀ ማለት ማወቅ ማለት መነካካት ነው። መነካካቱ ደግሞ እጅ ለእጅ አይደለም። ማወቅ ማለት መገላለጥ ነው። ማወቅ ማለት መግለጥ ማለት ነው። ማወቅ ማለት አንዱ ሌላው የሚፈልገውን እስከ መጨረሻ የሌላውን ፍላጎት ተረዳ ማለት ነው። አዳም ሚስቱ ፊት ለፊት የምታወራውን ሚስቱ ባል የሚፈልገውን ፊት ለፊት በአፉ የሚናገረውን ሳይሆን አካል ሰውነቱ ውስጥ ስሜት ውስጥ የሚንከራተተውን ነገር ተረዳች ወይም እሱ ተረዳ ማለት ነው። ግብረ ስጋ ሲባል ዝም ብሎ ነገር አይደለም። ግብረ ስጋ ማለት አንድ የተባለበት ምክንያቱ አንዱ ካለ ሌላው እንደዛ አይነት ስሜቱ ተሟልቶ መቀስቀስ ስለማይችል አንዱ ሌላው አብሮ ከሆነ ያ የሞቀው ስሜት ደግሞ በራሱ ሊቀሰቀስና እርካታ ላይ መድረስ ስለማይችል አንዱ ሌላውን ደስና እርካታ ላይ ለማድረስ የሚችሉበት አወቀ። ምንድነው ያን ሰው እስከ መጨረሻ የሚያጦዘው የሚለውን አንዱ ከሌላው ተረዳ ማለት ነው። ልጆች ሳይመጡ ቶሎ ጨርሻ። ይሄ ከብዙ ዓመት ጀምሮ ከኔ ጋር የሚኖር መጽሐፍ ነው። ገጽም የለውም፣ ሽፋንም የለውም እና አቅም በሌለኝ ጊዜ ልከራከረው የሞከርኩት መጽሐፍ ነው። አሁን ዛሬ አቅም አለኝ፣ ልከራከረው፣ መልስ ልጽፍ እችላለሁ። ይሄ የድሮ ፊርማዬ ነው። ፊርማዬ አሁን አንድ መስመር ነች። በ1993 በፈረንጅ ማለት ነው። ስንት ዓመት ሆነው ማለት ነው? 31 ዓመቱ ነው። 33 ዓመት ነው እና ከ33 ዓመት በፊት ነው ጀምሬው ከአቅም በላይ ስለሆነብኝ የተውኩት። ካስተምስ ኤንድ ካልቸርስ፣ ባህልና ልማድ። ልማድ እና ባህልን ስናገር እኔ ቃላት ሰንጥቄ ለምን እንደምናገር እንድታውቁ። ባህል ማለት ብህል በንግግር ንግግሩም ደግሞ ተቀባይነት ስላገኘ በንግግር የተላለፈ ማለት ነው። ሲነገር የሚኖር ማለት ነው ባህል። ልማድ ግን ሲደረግ ተግባሩ ነው። ይህን ከየት ነው ያመጣሁት? ከዚህኛው መጽሐፍ ነው። ስለዚህ ባህልና ልማድ ነው ማንነታችንን የሚቀርጸው ከሚሉ አንዳንድም ደግሞ መጽሐፍ ቅዱሳዊ መሰረት የሆነውን ነገር አስመስሎ እያስገባ መጽሐፍ ቅዱስም እንደዛው ሚል ነው የሚል መጽሐፍ ነው። በጊዜው አልችልም ነበረ። ዛሬ ቢሆን ጊዜ አሁን ተሟልቶ ቢገኝ መልስ ይሰጥበታል ማለት ነው። እናንተም እንዲህ አይነቱ መጽሐፍ ስታገኙ ዝም እንዳትሉ። ጨረስኩ። ልክ እንደ መጀመሪያው መጽሐፍ እንግዳውስ የወንጌል አደራ የምንናገር ከሆነ የወንጌል አደራን መነጋገር ያለብን በምን መልክ ነው? ወደ ወንጌል አደራ እንጸልይ ብላችን። እግዚአብሔር አምላካችንና አባታችን ሆይ ጊዜን ሰጥተናል።
ዘግተንም ብንጀምር አንተ ከኛ ጋር አሁን የሰጠህንን አደራ እንድንረዳ እንድንፈጽምም እርዳን። ጸጋህን አብዛልን። በኢየሱስ ክርስቶስ ስም አሜን። አንደኛ ቆሮንቶስ ምዕራፍ 7 ስለ ጻፋችሁልኝ ጉዳይ ሰው ወደ ሴት ባይደርስ መልካም ነው። ነገር ግን ከዝሙት ለመጠበቅ እያንዳንዱ ሰው የራሱን ሚስት ኑረው፣ እያንዳንዷም ሴት የራሷ ባል ይኑራት። ከዛ በኋላ እንግዲህ ሁላችንም ገና ከመጀመሪያው ስናነበው አለቀ። እነ ማርቲን ሉተር እነ ጆን ካልቪን እንዳደረጉት ትልቁ የተጠራንበት የእግዚአብሔር ጥሪ ጋብቻ ነው ይላል ብላችሁ ስትጠብቁ ሐዋርያው ጳውሎስ ምዕራፉን እየዘለቅን ብናነብ በቃ አግቡ አይልም። ምዕራፍ 7ን እየዘለቅን ብንሄድ አግቡ አይልም። ከጌታ ትእዛዝ የለኝም፣ ነገር ግን እንደኔ እንደ ሰው እግዚአብሔር መንፈስ እንዳለበት ሰው እኔ መመክራችሁን የምትሰሙ ከሆነ አታግቡ ነው። አታግቡ። ለምን? ምክንያቱ ላላገቡ ባሎቻቸውም ለሞተባቸው ሴቶች ግን እንዲህ ይላለው፣ ሳያገቡ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን ራሳቸውም መግዛት ካልቻሉ ያግቡ። በምኞት ከመቃጠል ማግባት ይሻላል። ላገቡት ግን ትእዛዝ ሰጣለሁ። ቁጥር 10 አሁን ይሄኛው ትእዛዝ የጌታ ነው። ላገቡት ሚስት ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር፣ አለዚያ ከባሏ ጋር ትታረቅ፣ ባልም ሚስቱን አይፍታት። ለሌሎች ደግሞ እንዲህ እላለሁ፣ ይህንንም የምለው እኔ ነኝ እንጂ ጌታ አይደለም። አንዱ የጌታ ትእዛዝ ነው፣ አንዱ ሐዋርያው ጳውሎስ ነው። ያላመነች ሚስት ያለው ያላመነ ባል ያላት ቁጥር 13 ቁጥር 14 ያላመነ ባል በሚስቱ ተቀድሷል። ቁጥር 14 ቁጥር 15 ነገር ግን የማያምነው ወገን መለየት ከፈለገ ይለይ። ቁጥር 17 ብቻ እያንዳንዱ ሰው ጌታ እንደወሰነለት ቢያገባም ባያገባም። ማርቲን ሉተር እና ጆን ካልቪን በጋብቻ ላይ ቁልጭ ያለ ግልጽ አቋም ጽፈዋል። አቋማቸውም ግልጽ ነው። ሰው ሁሉ ያግባ የሚል ነው። አዋጅ ወዳጆቻችን ተሳስተዋል። ሰው ሁሉ አያገባ። ትክክለኛ አዋጅ ሰው ሁሉ እንደተሰጠው፣ ሰው ሁሉ በተሰጠው ሕይወት በተሰጠው ጸጋ ካሪስ ጸጋ ተሰጥቷል። የማግባትም ያለ ማግባትም አዋጁ በጣም ሉተርም ካልቪንም ልክ የሆኑበት በዛን ዘመን በነበረው ትምህርት ላይ አናቱን ካቶሊኮቹ ጋር የተበላሸው ጋብቻ ሰውነት ያረክሳል የሚል ትምህርት ነበር። ስለዚህ ማንም ካህን መሆን ቢፈልግ፣ ማንም አገልጋይ መሆን ቢፈልግ ከዚህ
ርኩሰት ራሱን መጠበቅ አለበት ብለው በየገዳማቱ ያስተምሩ ነበር በዚያን ጊዜ። ያንን ገዳም ደግሞ ሁለቱም ያውቃሉ። በተለይ ማርቲን ሉተር በጣም ስለሚያውቅ ያንን ትምህርት መቀልበስ ሲፈልግ፣ ያንን ትምህርት ማስተካከል ሲፈልግ እሱም ሌላ ጥግ ላይ ሄዶ ሁሉ ሰው ያግባ አለ። ሁሉ ሰው አያግባ። እነሱም ሁሉ ሰው አያግባ አላሉም። ግን ያሉት ስህተት ነው። ስህተት የሆነ ምኑ ላይ ነው? መቀደስ የሚፈልግ ሰው፣ መጠበቅ የሚፈልግ ሰው፣ ለአገልግሎት መዘጋጀት የሚፈልግ ሰው ሳያገባ ይኑር ያሉት ስህተት ነው። ስለዚህ ካልቪንም ሉተርም ትክክል ትምህርት ያስተማሩት ካህናት፣ ለዛውም በካልቪን ደግሞ በጣም ተብራርቶ ዩኒቨርሳል ፕሪስትሁድ ኦፍ ኦል ቢሊቨርስ የሚለውን ሰምታችሁ ከሆነ ቅዱሳን ሁሉ ካህናት ናቸው የሚለውን በትክክለኛ በአዲስ ኪዳን መሰረት ላይ አስቀምጦ በጴጥሮስ ጋር በሐዋርያት ጋር ተስማምቶ ካልቪን የለም ሁላችን እንዲያውም ሁላችን ካህናት ነን ብሎ አስተምሯል። ስለዚህ ቤቱ ጋር ነው የተሳሳቱት። ጋብቻን ከፍ ማድረግ ስለፈለጉ ሰው ሁሉ ያግባ ብለው ሲሉ የለም በሰው መካከል ጥቂት ሰዎች እንደ ጥሪያቸው እንደ አገልግሎታቸው አያገቡም። አገልግሎታቸው እንዲያውም እንደ ሐዋርያው ጳውሎስ ከሄድን የተሻለ እንዲያገለግሉ እድል ይሰጣቸዋል። ጌታም ወደ ኢየሱስ ክርስቶስም ሄደን ያንን መመልከት እንችላለን። አሁን እሱ ጋር ሳልሄድ እንዴት እንደዚህ የዓለምን የተሐድሶ ትምህርት ትልቁን የተሐድሶ ትምህርት የዘረጉትን ትላልቅ ሰዎች ተሳስተዋል እንዴት ትላለህ እንድትሉ ይሄ ሰውዬ ስጧል ማለት ነው እንድትሉ እስቲ መሰረቱ ምንድን ነው? መሰረቱ ኪዳን ነው ብለን ነበር ባለፈው ሳምንት። ኪዳንን የመሰረተው ግን ምንድን ነው? እግዚአብሔር ጋብቻን መሰረት አድርጎ ኪዳን ነው ብለን ነበር። ኪዳንም መለኮታዊ ባህሪ ነው። እግዚአብሔር ባህሪው መስጠት ነው። ባህሪው መደገፍ ነው። ባህሪው የጎደለን መሙላት ነው። ባህሪው መንከባከብ ነው። ያንን ደግሞ በሰዎች ውስጥ ካደረገ ዘፍጥረት ምዕራፍ 1 መጽሐፍ ቅዱስ ከያዛችሁ ከኔ ጋር እንሄድና እንደዚህ ይላል። አንድ 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ። በአዲሱ መደበኛ ትርጉም ነው የምተረጉሙ በማነበው። ስለዚህ እግዚአብሔር ሰውን በመልክ በአምሳያው ወዲያው ቀጥሎ የባህር አሳዎች የሰማይ ወፎችን በምድር ሁሉ ላይ እንዲሁም በምድር የሚሳቡትን ፍጥሯን ሁሉ ስልጣን ይኑራቸው አለ። ቁጥር 27 ስለዚህ እግዚአብሔር ሰውን በራሱ መልክ በእግዚአብሔር መልክ ፈጠረው። አላለቀም አይደል? አረፍተ ነገሩ ምን ይቀረዋል? ምን ይቀረዋል? ምን ይቀረዋል? ወንድና ሴት። ወንድና ሴት ስንት ናቸው? ወንድና ሴት ስንት ናቸው? እንፍጠር ያለው አምላክ ስንት ነው? ወንድና ሴት ስንት ነው? ሰውን ፈጠረው ወንድና ሴት። ሰው ስንት ነው? ይሄ ነው የስነ መለኮቱ መሰረት። ይሄ ነው የጋብቻው መሰረት። ይሄ ነው የህይወት መሰረት። እግዚአብሔር ራሱ እኛ ብሎ እንፍጠር ብሎ ሰውን ከፈጠረው በኋላ እኛ አዳምን ፈጥሮት ብለን ምዕራፍ 2 ነው ምዕራፍ 1 ነው የምናነበው።
መነበብ አለበት። ምዕራፍ 1 ወደ 2 ነው። እኛ ግን ምዕራፍ 2ን ይዘን መተን ነው አንድን የምናነበው። ምዕራፍ 1 የሚለው ወንድና ሴት አድርጎ ፈጠራቸው። እንፍጠር ያለው ፈጠሯቸው አይደለም፣ ፈጠራቸው ነው። አንድ ነው። ወንድና ሴትም አንድ ናቸው። ምዕራፍ 2 ላይ ሌላውን በሙሉ ስለምታውቁ ልብ የማይባለውን ብቻ ላንሳና እግዚአብሔር በአዳም ፊት ብዙ እንስሳትን ካሳለፈ በኋላ አዳም ብቻውን ሆነና ደከመው። እኔ ነኝ ያልኩት። ስለዚህ እግዚአብሔር ምን አለ? ብቻውን ይሆን ዘንድ መልካም አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም። ለምን? ብቻውን ቢሆን አምላኩን ማምሰል አይችልም። ብቻውን ቢሆን የአምላኩን ባህሪ መጋራት አይችልም። ብቻውን ቢሆን የተሰጠውን ዓላማ መፈጸም አይችልም። ብቻውን ቢሆን በፍጥረት ላይ ያለውን ሹመትና እግዚአብሔር እንዲያከናውን የተሰጠውን ማጠናቀቅ መስራት አይችልም። እግዚአብሔር ለአዳም የተሰጠውን ዓላማ መፈጸም የሚችለው ሔዋን ስትኖር ብቻ ነው። ስለዚህ አዳምና ሔዋንን ስንመለከት አዳምና ሔዋን የአምላካቸውን ፈቃድ እንዲሞሉ የአምላካቸውን ትእዛዝ እንዲፈጽሙ እግዚአብሔር በምድር ላይ ያለውን ዓላማ እንዲፈጽሙ የተዘጋጁ ናቸው። ስለዚህ ጆን ካልቪንም ማርቲን ሉተርም ልክ ናቸው። ልክ አይደሉም ያልኩት የት ጋር እንደሆነ ትዝ አላችሁ? ልክ አይደሉም ያልኩት ሰው ሁሉ ያግባ ስላሉ ብቻ ነው እንጂ ወደ ዘፍጥረት መመለሳቸው ልክ ነው። ከአዲስ ኪዳን ማስተማራቸው ከአዲስ ኪዳንም በክርስቶስ ከተረዱት ተነስተው መጽሐፍትን በሙሉ እንደገና ማየታቸው በጣም ትክክል ነው። በተለይም አዲስ ኪዳን የሰጠን ነገር አለ። ለመሆኑ ከእግዚአብሔር ጋር ያለን ኪዳን ስንት ነው? ስንት ኪዳን ነው እግዚአብሔር ጋር ያለን? አንድና ብቻውን ነው። ይታደሳል እንጂ አንድና ብቻውን ነው። አዲስ አለው አለ እንጂ ይሄኛውን አውጥቼ ሌላ ኪዳን እሰጣለሁ አይደለም ያለው። በዚህኛው መንገድ ስላልጸኑ ለነዛው ሰዎች ኪዳን አድስላቸዋለሁ። ለእስራኤል ቤት እንደገና ኪዳን ይታደስላቸዋል። ለነሱ ያው አምላክ አሰራሩ በዛኛው አሰራር አልጸኑምና እቀይርላቸውና ወደ ቤት መልሳቸዋለሁ። አንድ ህዝብ። ለምን? እግዚአብሔር ገና ከዘፍጥረት ጀምሮ በእነሱ በኩል በአዳምና በሔዋን በኩል ያው ሁላችንም ብልሽቱ ቶሎ ስለታየን ቶሎ የሚታየን አዳምና ሔዋን አውጥተን አብርሃም ጋር የምንሄደው አይደል? ኪዳኑ በአብርሃም ነው በሚል የምስራች ኪዳኑ በአዳምና ሔዋን ነው። ምክንያቱም ለሔዋን ሲነገራት ምን ተብሎ የተነገራት? ምዕራፍ 3 ቁጥር 15 ላይ በዛ ልጅ በዛ ዘር። ስለዚህ በእነሱ ቤት በአዳምና ሔዋን ቤተሰብ በአዳምና ሔዋን ትዳር በአዳምና ሔዋን ህይወት ውስጥ እግዚአብሔር በወደቁ ሰዎች ውስጥ ከዛ ውስጥ የሚያወጣው ነገር አለ። ኪዳን በሚያፈርሱ ሰዎች ውስጥ ከዛ ውስጥ እግዚአብሔር የሚያወጣው ነገር አለ። በእግዚአብሔር ሐሳብ አለመሄድ ሲኖር ከዛ ውስጥ እግዚአብሔር ይሰራል። እግዚአብሔር ሁልጊዜ በተበላሸው ላይ መጥቶ ይሰራል። ለምን? ጅማሬው ላይ አንድ አድርጎ አንድ ሰውነትን ስለሰራና ፍጻሜው ላይ ደግሞ ራእይ ላይ ወጣሁኝ እኮ ፍቀዱልኝ። ወደ ዘላለም እያሰብኩ ነው። እንደውም ጋብቻ የለም፣ ወንድነትም የለም፣ ሴትነትም የለም። ምንድን ነው ያለው ታዲያ? ሰውነት ብቻ ነው ያለው። ሰውነት ብቻ ነው ያለው። እግዚአብሔር ክብሩን የሚገልጽበት ሙሉ ሰውነት በዘላለም አለ። ስለዚህ አዳም ፍጥረቱ
አንድ ሰውነቱ አዳምና ሔዋን የሚለው በምድር ላይ የእግዚአብሔርን ክብር እንዲያሳይ ነው። የእግዚአብሔርን ክብር ካሳየ በኋላ ግን በፍጻሜው ያው አዳም ነው። ወንድና ሴት፣ ወንድነትም ሴትነትም ምንም ልዩነት የለው። ዓላማው ምንድን ነው? በህይወት እግዚአብሔርን ማክበር፣ በአኗኗር እግዚአብሔርን ማክበር ነው። ስለዚህ በህይወት እግዚአብሔርን ለማክበር እግዚአብሔር ያዘጋጀው ትዳር ለአንዳንዶች ሰዎች ግን ለተጠሩ ጸጋው ያላቸው ሳያገቡ የእግዚአብሔርን ክብር እንዲያሳዩ ጸጋ ተሰጥቷቸዋል። ለብዙዎቻችን አልተሰጠንም እንጂ ለእግዚአብሔር ስራ እግዚአብሔርን ክብር ለማሳየት ራሱ ከእግዚአብሔር ጋር ብቻቸውን ቃል ኪዳን አድርገው ለመኖር የሚችሉ ሰዎች አሉ። እንደኔ ያሉ ሰዎች ደግሞ አልቻሉ። ብቻዬን አልችልም፣ ሶፊት ታስፈልጋለች። ምንም ጥርጥር በሌለው መንገድ ምንም ውሸት የለውም። እንደው በፈገግታ ሲቀርብ ቀላል ይመስላል እንጂ በብዙ ልመና ነው ወደ ሶፊ ጋር የደረስኩት። እንዲህ በቀላል አይደለም። እባክህ ጸልዬ ነው። ስለዚህ እግዚአብሔር ጋብቻን በምድር ላይ ያከበረበትንና ሐሳብና ምክሩን ለመግለጽ የተፈለገበትን ትልቁን የእግዚአብሔርን ሐሳብ መፈለግና ማግኘት ካለብን ወደ ዘፍጥረት ምዕራፍ 1 ወደ ዘፍጥረት ምዕራፍ 2 መሄድ ያስፈልገናል ማለት ነው። ምዕራፍ 3 ቁጥር 15 እንደዚህ ይላል፣ በዘርህና ወይም ወደ ኋላ ልመለስ፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ምንድን ነው የተፈጸመው? ሁላችሁ የምታስታውሱት ነው። እንደ አዳም እንደ ሔዋን እንደነሱ ቢሆን እንደሱ እንዳደረጉት እንደ ስራቸው ቢሆን የስራቸው ምንም ፍሬ እንደሚያጭዱ እንደነሱ ብናየው የእግዚአብሔር ክብር ከነሱ ተወስዷል። ነገር ግን እግዚአብሔር ለእባብ ለአታላይ ወይም ዳያብሎስ በግሪክ ባታለላቸው ተንኮለኛው መልስ ሲሰጠው በእግዚአብሔር በአንተና በሴቲቱ በዘርህና በዘሯ መካከል ወይም በትውልዳ ወይም በልጆቿ ወይም በገላትያ ቋንቋ ከሄድን ያ ዘር ያ የሚመጣው ዘር እግዚአብሔር በምድር ላይ ትውልድ እንዲቀጥል ትውልድ እንዲጨምር ቤት እንዲመሰረት በቤት ውስጥም ደግሞ ፈቃዱ በተለይም ትልቁ ፈቃዱ ሰውን ልጅ የሚያታልለው ዲያብሎስ እንዲረገጥ እንዲዋረድ ማለት ነው። ከብሮ በሰዎች በአዳምና ሔዋን አይን ከብሮ ምክሩንም ለመቀበል የበቁትን ተረግጦ የታችኛው ይህኛው ምናልባት የመካከለኛ ምስራቅ የንቀት ቋንቋ ሊሆን ይችላል። እኛም ሀገር አለ። በእግር ስር ከሆነ ተዋረደ ማለት ነው። ስለዚህ ሰይጣን እስኪዋረድ ድረስ ክብሩን እስኪያጣ ድረስ የሚረግጠው ልጅ ዘር ከሰው እንዲወለድ፣ ስለዚህም በትውልድ ቁጥር እስከ ክርስቶስ ድረስ ማንን ወለደ እየተባለ እኛ ዛሬ አሁን የምንቸገርበት የዘር ቆጠራ የተፈለገበት መነሻ ዋና ዘር ትውልድ የተቆጠረበት ምክንያት ያ የሚጠበቀው ዘር እስኪመጣ ድረስ ነው። ትውልዱ መጥቶ ክርስቶስ ኢየሱስ ዲያብሎስን ከሻረ ካዋረደ በኋላ ግን ትውልድ ቁጥር ያልቅለታል። እንዲሁ ነው ከዚህ በኋላ ያለውን ቆጠራ የምንቸገረው። ስለዚህ ክርስቶስ ኢየሱስ ጋር የሚያደርሰን ዘፍጥረት ምዕራፍ 3 ቁጥር 15 ነው። ወደ አዲስ ኪዳን የሚያመለክተን እንደውም አዲስ ኪዳን የምንለው አዲስ ሳይሆን ቀድሞ ተከድኖ የነበረውን ቀድሞ
ተብራርቶ ተሰጥቶ ያልነበረውን እግዚአብሔር እየገለጠ እየመነዘረ እያሰፋ እያጎላ እንድናቀው እያደረገ ቀድሞ በትክክል ዝርዝሩ ባልተነገረን በአዲስ ኪዳን እንደገና ተብራርቶ እንደተነገረ አድርገን ልንቆጥር ይገባናል። ስለዚህ ነው እንግዲህ የጋብቻ መሰረቱ ኪዳናዊ መሰረቱ ዘላለማዊውን የእግዚአብሔርን ክብር መግለጫ ነው ስንል ኪዳን ራሱን ለማሳየት መነሻ ማድረግ ያለብን ዘፍጥረት ምዕራፍ 1 ቁጥር 26 እና 27 በአምላክ መልክና ምሳሌ። በአምላክ መልክና ምሳሌ ማለት ለብዙዎች ሰዎች ማሰብ መቻል፣ ፕላን ማድረግ መቻል፣ ብዙ ነገሮችን ተናግረናል። ነገር ግን እነዛ ነገሮች ሁሉ ተጠቃለው እግዚአብሔርን የምንመስልበት መሰረታዊው ነገር እግዚአብሔር በምድር ላይ ለማድረግ የሚፈልገው የራሱን ስራ የሚሰሩ ፈቃዱን የሚፈጽሙ እንደሱ የሚሆኑ የሱን ስራ የሚሰሩለት ወኪሎቹ መለኮታዊ ኃላፊነት ወይም በአጭር ቃል የእግዚአብሔር ፈቃድ እንደምንለው ማለት ነው። የእግዚአብሔርን ፈቃድ አውቀን እንድናደርግ እግዚአብሔር ራሱ ነው። ፈቃዱ መለኮት ስለሆነ ፈቃዱ መለኮታዊ ስለሆነ የምንመስለው በእኛ ውስጥ በሚያድረው ፈቃዱ፣ በእኛ ውስጥ በሚያድረው ምስሉ፣ በእኛ ውስጥ በሚያድረው ዓላማው ነው የምንመስለው። ምስሉ አካል አይደለም፣ ምስሉ ሰውነት አይደለም፣ ምስሉ አእምሮ አይደለም፣ ምስሉ ልብ አይደለም። ምስሉ ፈቃዱ በምድር ላይ የተቀመጠው በሰዎች በኩል የሚያልፍ ነው። በሰዎች በኩል የሚያልፈው መለኮታዊ ተግባሩ በእኛ ውስጥ አለ ብለን ራሳችንን በእግዚአብሔር አምሳል ነው ሲባል እግዚአብሔር በእኛ ውስጥ ፈቃዱን ይፈጽማል ያደርጋል በሚለው መንገድ ብንረዳው የተሻለ ነው። ቤተክርስቲያን ሽማግሌዎች እድል ስለሰጡኝ ይህንን ሀሳብ ተመልሼ እንደገና ማየት አይቀርም። በሚቀጥለው ሳምንት ነገሩ በአጭር ስላልሄደ ወገኖች ግልጽ ነው። ባለፈው ምን ነበር ያልነው? የምናገባው በልማድ ነው። ልማድ ውስጥ ደግሞ ሁለት ነገር ነው ያለው። መልካም አለ፣ ክፉ ልማድ አለ። ስለዚህ እንኳን ክፉውን መልካሙንም ልማድ እንደ እግዚአብሔር ቃል እንድንመዝን ኃላፊነት አለብን። ግልጽ ነን እዚህ ጋር። እንኳን ክፉውን ልማድ መልካም የተባለውን ልማድ ራሱን እንደ እግዚአብሔር ቃል መመዘን አለብን። ሌላው ባለፈው ሳምንት ያነሳነው ሕግ ነው። ሕጉ በተለይ የኢትዮጵያ ሕግ በተለይ ሕገ መንግስት የምንለው ባለፈው ሕገ መንግስቱን ስላላነበብኩ ለምን ሕገ መንግስት በቤተክርስቲያን ያነባል ሰውዬ እንድትሉ በጣም አስፈላጊ የሆኑ ቃላት በሕገ መንግስት ላይ ተቀምጠዋል። በጣም ጠቃሚ ለምንድን ነው የሚሆነው ብላችሁ ብትጠይቁ የኢትዮጵያ ውስጥ ስንኖር በማንኛውም ጊዜ እንደ ሰውነት ብቻ ሳይሆን የእግዚአብሔር አምሳል መለኮታዊ ሀሳብ ያለበት መለኮታዊ ፈቃድ እንደሚፈጽም ሰው ማለት ነው። እንደ ሰው ብቻ ሳይሆን ደግሞም ከሀገራችን ሰው ጋር በጋራ ተስማምተን ለመነጋገር መንግስትና ሃይማኖት የተለያዩ ናቸው። መንግስታዊ ሃይማኖት አይኖርም። መንግስት በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖትም በመንግስት ጉዳይ ጣልቃ አይገባም። ሕገ መንግስት አንቀጽ 11 ንዑስ ቁጥር 1፣ 2 እና 3 ለምንድን ነው እንደዚህ የምንለው? ዛሬ እዚህ ቦታ ላይ የምንነጋገረውን መንግስት አቁሙ ቢል እኔ ፍስሐ ደጀኔ ማቆም አልችልም። መለኮታዊ ነው። መንግስት የሰጠኝ አይደለም፣ እናንተ የሰጣችሁኝ አይደለም። ከእግዚአብሔር ቃል ነው የምናነባው። ማቆም አንችልም። መለኮታዊ ነው። ስለዚህ ትምህርት ብቻ አይደለም፣ እንዴት እንደምኖር እኔ እንዴት መኖር እንዳለብኝ ሃይማኖታዊ የምንለው
መለኮታዊ የምንለው የእግዚአብሔር ፈቃድ መሆኑን የተረዳነውን ነገር ማድረግ አትችልም። መንግስት ቢለኝ 1000 ዓመት እንዲነግስ የኢትዮጵያ መንግስት ይንገስ 1000 ዓመት አይመለከተኝም። ስለማምነው ጉዳይ ግን አይመለከተውም። እንኳንም በሕግ ተጻፈ፣ እንኳንም መንግስት አይመለከተውም ተባለ። ስለዚህ ይሄ ራሱ ለእኔ ድጋፍ ይሆነኛል ማለት ነው። ለዚህ ነው የምናነበው። ነገር ግን የምናምነውን ህይወት ለመኖር የመንግስት ፈቃድ አይጠየቅበትም፣ እንዲያውም አይመለከተውም መንግስት። በተለይ ዛሬ እንደዚህ የምንነጋገረው ወደኋላ ተመልሰን ከዘፍጥረት ተነስተን አዳም እና ሔዋን ወንድና ሴት አደረጋቸው፣ በአምላክ መልክና ምሳሌ ፈጠራቸው። ስለዚህ ሰው መሆን አለበት የሚለውን ሀሳብ ማንሳትና መነጋገር ስንጀምር መሰረት ያደረግነው የእግዚአብሔርን ቃል እንጂ የሰዎችን ልማድ ወይም የምድራችንን ህግ አይደለም። በሶስተኛ ደረጃ ቃል ኪዳን ጋብቻ፣ ሁሉም ጋብቻ በአብዛኛው ጋብቻ ቃል ኪዳን ነው። ነገር ግን አብዛኛው የማይጠበቅ የማይከበር ይቺ አረንጓዴው መጽሐፍ የቤተሰብ ህግ ኢትዮጵያ ዛሬ ደግሞ ኪዳን ውስጥ ያሉ ያንን ኪዳን የማይጠብቁ ሰዎች ብዙ ስላሉና አንዱ ሌላውን እየጎዳ ትዳር የተጎሳቆለ፣ ትዳር ብቻ ሳይሆን በትዳር ውስጥ ያሉ ሰዎችም እየተጎሳቆሉ ፍርድ ቤቶችን ስላጣበቡ ህግ ያስፈልገዋል ማለት ነው። እሰየው ነው። እኛ ግን ራሳችንን መውቀስ አለብን ማለት ነው። የምንወቅሰው ለምንድን ነው? የህጎች ሁሉ የበላይ ህግ እያለን እንዴት አድርገን እዛ ሄድን ብለን ራሳችንን መውቀስ አለብን። እንግዲህ መጀመሪያ ላይ ያልነበራችሁት ያልሰማችሁት ብዙ መጽሐፍት ፊት ደርድሬ ነው ወደዚህ የመጣሁት እና አልመለስም ወደሱ። ነገር ግን አንደኛ ቆሮንቶስ ምዕራፍ 7 ላይ ስናነብ ወንድሞች ሆይ ሐሳቤ እንዲህ ነው፣ የኔን አይደለም ያወራው ጳውሎስ። ዘመኑ አጭር ነው። ቁጥር 29 ነው። ዘመኑ አጭር ነው። ከእንግዲህ ሚስት ያላቸው እንደሌላቸው፣ የሚያለቅሱ እንደማያለቅሱ፣ ስደተኞችም ደስ እንደማይላቸው፣ ንብረት ገዝተው ያሉትም ገዝተው በዛ እንደማይደሰቱ። ቁጥር 31 በዚህ ዓለም ነገር የሚጠቀሙም እንደማይጠቀሙበት ይሁኑ። የዚህ ዓለም መልክ እዚህ ጋር ነው መቆም ያለብኝ ማለት ነው። የዚህ ዓለም መልክ ኃላፊ ነው። ስለዚህ የዛሬው አዋጄ አጭር ቃል የማያልፍ የተረጋገጠ ነገር ጋብቻና ትዳር አይደለም። ጋብቻና ትዳርን ቀጥ አድርጎ ሊያኖር የሚችል በውስጣችን የተቀመጠ በእግዚአብሔር መልክና ምሳሌ የተፈጠርን መሆናቸው። ትዳር ቀና ይሁን የተባለው በውስጣችን የእግዚአብሔር መልክና ምሳሌ ስላለ። ስለዚህ እግዚአብሔር ሰውን የሚፈጥር ከሆነ ሰውን ሲፈጥር ደግሞ ፈቃዱ ምድር ላይ እንዲፈጸም አድርጎ በምድር ላይ የሚያስቀምጥ ከሆነ ተጋቢዎች በትዳር ያሉ ልጆች ያሏቸው ኑሯቸውን ለማሟላት የሚፈልጉ ትክክለኛው አስተሳሰብ ቅን ነገር ውስጣችን ከገባ ያንን ቅን ነገር ለወገናችን፣ ያንን መልካም ነገር ለወገናችን በውስጣችን የተቀመጠው መለኮታዊ ከሆነ በውስጣችን የተቀመጠው ሰማያዊ ፈቃዱ ከሆነ ያ ፈቃዱ የሚያዘው ምን የሚል ነው? አጠገባችን ያለው ሰው መልካም ነገር እንዲያገኝ የሚል ነው። ስለዚህ ትዳር
የእግዚአብሔር በጎነት የእግዚአብሔርም መልካምነት አንድ ላይ ሆኖ በቃል ኪዳን መፈጸም ተስማምቶ በጋራ የእግዚአብሔርን መልካምነት ማሳየት ነው። ስለዚህ ነው እንግዲህ እድል ስለተሰጠኝ ዛሬ የቃል ኪዳኑ መሰረት ምንድነው ሲባል በእውነተኛ የቃል ኪዳን መሰረት እኔ ጎበዝ ስለሆንኩ አቅም ስላለኝ አይደለም፣ ጉብዝናም አቅምም የለኝም። በሰው ውስጥ እግዚአብሔር መልኩን መለኮታዊ ሐሳቡን በምድር ላይ ሊፈጽም ያሰበውን በሰው ውስጥ ስለሚያስቀምጥና ይህ ሐሳቡ ስለማያልፍ አገልግለን እንድናልፍ ነው። በዚህ ዓለም ያለው ነገር በሙሉ ያልፋል፣ የእግዚአብሔር ፈቃድ ግን ለዘላለም ይኖራል የተባለው እሱ ነው። ስለዚህ ትዳር ራሱ አገልግሎ ያልፋል ማለት ነው። ዛሬም ውይይት እንድታደርጉ እድል አልሰጠኋችሁም፣ ግን ሰዓት ወሰድኩኝ። ግን